አይኖቻችን አስደናቂ ናቸው። በሰዓት ከ36000 ቢት በላይ መረጃን በማሰራት ምድር ላይ ያሉትን ቀለምና እንቅስቃሴዎች በቀላሉ እንድናይ ያስችሉናል። ነገር ግን የስክሪን ጊዜ ወይም የሞባይል አጠቃቀማችን እየጨመረ በመምጣቱና ከእድሜ ጋር የተገናኙ የእይታ ችግሮች እየበዙ መጥተዋል። ስለዚህ የአይን እይታን መጠበቅ ከዚህ ጊዜ የበለጠ አስፈላጊ ሆኖ አያውቅም። ስክሪኖች ወይም ሞባይል ካዩ በኋላ አይናችሁን ድካም ይሰማዎታል? ወይም ብዥታ፣ ማታ ማታ የማየት አቅም መቀነስ ወይም ከእድሜ ጋር ተያያዥነት ያላቸው እንደ ማኩላር ዲጀነሬሽን ያሉ በሽታዎች ያስጨንቃችኋል? ዛሬ ስለ ሁሉም መፍትሄ ይዤላችሁ መጥቻለሁ። በዛሬው ትምህርታችን አይንን የሚያድሱ የማየት አቅምን የሚጨምሩ በሳይንስ የተረጋገጡ 12 ምግቦችንና ፍራፍሬዎችን በስፋት የምናይ ይሆናል። ሁሌም ለጤናችሁ ቅድሚያ የምትሰጡና መልካም ልብ ካላችሁ ደግሞ ቪዲዮውን ላይክ በማድረግ ይጀምሩ። ምክንያቱም የእናንተ ላይክ ይህንን ትምህርት ብዙ ሰው ጋር እንዲደርስና እንዲጠቀሙበት ያደርገዋል። ለዚህ ቻናል አዲስ ከሆናችሁ ኢብራሂም እባላለሁ፣ ክሊኒካል ፋርማሲስት ነኝ። ዩቲዩብ ላይ ስለ ጤናቸው ማወቅ ፈልገው ከሚመጡ ጥቂት አስተዋይ ሰዎች ውስጥ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። በምንለቃቸውም የጤና ትምህርቶች የራስዎንና የቤተሰብዎን ጤና ይጠብቁ። አይኖች ከፍተኛ ሜታቦሊክ ንቁ የአካል ክፍሎች ናቸው። ይህ ማለት ከየትኛውም የሰውነት ክፍል በበለጠ ፍጥነት ንጥረ ነገሮችንና ኦክሲጅንን ያቃጥላሉ። ያ ማለት ደግሞ ለኦክሳይድ ውጥረት፣ ለእብጠትና ለንጥረ ምግብ እጥረት የበለጠ ተጋላጭ ናቸው። እነዚህ 5 አስፈላጊ ንጥረ ነገሮች ለአይኖች በጣም አስፈላጊ ናቸው። አንደኛ ቫይታሚን ኤ። ቫይታሚን ኤ ለሬቲና፣ ለሌሊት እይታና ለኮርኒያ ጤና አስፈላጊ ነው። ሁለተኛ ሉቲንና ዚያግዛንቲን። እነዚህ ጎጂ ሰማያዊ ብርሃንን የሚከላከሉ ኃይለኛ አንቲኦክሲዳንት ናቸው። ሶስተኛ ቫይታሚን ሲ እና ኢ ከአይን ሞራ ግርዶሽና ከኦክሳይድ ጉዳት ይከላከላሉ። አራተኛ ዚንክ። ዚንክ የቫይታሚን ኤን ለማጓጓዝ ይረዳል እናም የማታ እይታን ይደግፋል። አምስተኛ ኦሜጋ 3። ኦሜጋ 3 የሬቲናን ጤናን ይጠብቃሉ። እስቲ አሁን ደግሞ እነዚህ አስፈላጊ ንጥረ ነገሮች የሚያቀርቡልንን ወይም የሚሰጡንን ወሳኝ ምግቦችን እንይ። አንደኛ ካሮት። ካሮት በቤታ ካሮቲን የበለጸገ ናቸው። ወደ ቫይታሚን ኤም ይቀየራሉ። ይህም ንጥረ ነገር እነዚህን ጥቅሞች ይሰጠናል። ከነዛውም ውስጥ የሌሊት የአይነ ስውርነትን ለመከላከል፣ ግልጽ የሆነ ኮርኒያን ለመጠበቅ እንዲሁም በአይን ውስጥ ጤናማ የሙከስ ሜምብሬን እንዲኖር ያደርጋል። በተጨማሪም የቫይታሚን ኤ እጥረት በዓለም አቀፍ ደረጃ መከላከል ከሚቻሉ የአይነ ስውርነት መንስኤዎች አንዱ ነው። እንዴት መጠቀም እንችላለን ካሉ እንዲሁ በጥሬ ወደ ጥብስ ወይም ሾርባ ውስጥ በመጨመር እንዲሁም ከብርቱካንና ዝንጅብል ጭማቂ ጋር አዋህዶ በመጠቀም ይቻላል። አወሳሰዱን ለመጨመር ከጤናማ ስብ ጋር እንደ የወይራ ዘይት ጋር በማጣመር ይጠቀሙ። ሁለተኛ ስፒናች፣ ካሌና ኮላርድ። እነዚህ አረንጓዴ ቅጠላማ አትክልቶች በጣም የበለጸጉ የሉቲንና የዛግዛንቲን የአመጋገብ ምንጮች ናቸው። ሬቲናን ጎጂ ከሆነ ሰማያዊ መብራት ይጠብቃሉ። በማኩላር ውስጥ የመከላከያ ቀለምን ሽፋንን ይገነባሉ። በማኩላር ዲጀነሬሽን እና በአይን ሞራ ግርዶሽ የመጋለጥ ዕድልንም ይቀንሳሉ። ጥናቶች እንደሚያሳዩት በሉቲን የበለጸጉ ምግቦች አዘውትረው የሚመገቡ ሰዎች 43% ለኤኤምዲ የመጋለጥ ዕድላቸው ይቀንሳል። አጠቃቀሙን ስናይ ከወይራ ዘይት ጋር ይቀላቅሉት። ይህም የስብ መምጠጥን ያሻሽላል። እንዲሁም ከጁሶች ወይም ሰላጣ ውስጥ በመጨመር መጠቀም ይችላሉ። ቢያንስ ከግማሽ እስከ 1 ኩባያ የበሰለ አረንጓዴ በሳምንት ከ3 እስከ 4 ጊዜ ቢጠቀሙ ይመረጣል። ሶስተኛ ብሉቤሪ። ብሉቤሪዎች በአንቶሲያኒንስ የበለጸጉ ናቸው። እነርሱም ወደ አይን የደም ፍሰትን ያሻሽላሉ፣ የሬቲና እብጠትንም ይቀንሳሉ፣ እንዲሁም ጥቃቅን የደም ቧንቧዎችን ያጠነክራሉ። በተለይም ለስኳር ህመምተኞች በጣም ጠቃሚ ናቸው። እንዴት መጠቀም እንችላለን ካሉ ትኩስ ወይም የቀዘቀዘ ከአጃ ወይም ከእርጎ ጋር በመቀላቀል እንዲሁም ከለውዝ ጋር በመደባለቅ መጠቀም ይችላሉ። በተጨማሪም ለአእምሮ ጤና በጣም ጥሩ ናቸው። አይኖችና አእምሮ በጥልቀት የተሳሰሩ ናቸው። አራተኛ ማንጎ፣ ፓፓያ እና ብርቱካን። የሲትረስ ፍራፍሬና እንደ ማንጎ፣ ፓፓያ ያሉ የትሮፒካል ፍራፍሬዎች ቫይታሚን ሲ በተባለው ቁልፍ አንቲኦክሲዳንት የተሞሉ ናቸው። ይህም የሌንስ ቲሹን ከኦክሳይድ ውጥረት ይከላከላል። በአይን ሞራ ግርዶሽ የመያዝ ዕድልን ይቀንሳል። በአይን ውስጥ ጤናማ የደም ስሮችን ያበረታታል። እነዚህን የሲትረስ ሰላጣን በማዘጋጀት ፓፓያን ወደ ጁስ በመጨመር ስኳር ሳይጨምሩ ከቁርስ ጋር የብርቱካን ጭማቂ በመጠጣት ወደ አመጋገቦ ማካተት ይችላሉ። አምስተኛ እንቁላሎች። እንቁላሎች በተለይም አስኳሉ የሚከተሉትን ይሰጡናል። በባዮ አቬለብል መልክ ሉቲንና ዚያግዛንቲን፣ ቫይታሚን ኢ ለሴሉላር ጥገና፣ ዚንክ ደግሞ የሬቲና ተግባርን የሚያሻሽልና የማታ እይታን ይደግፋል። እንቁላል በውስጡ ኮሊንን ይይዛል።
ይህም ከአይን ወደ አንጎል የሚመጡ የነርቭ ምልክቶችን ይደግፋል። ስለዚህ በሳምንት ከ4 እስከ 6 እንቁላል መብላት ለብዙ ሰዎች ተስማሚ ነው። ስድስተኛ ሳልሞን፣ ቱና እና ሰርዲን የሰባ ዓሳዎች በጣም የበለጸጉ የዲኤችኤ ምንጮች ናቸው። ይህም የሬቲና መዋቅራዊ አካል ነው። የዲኤችኤ እጥረት ደግሞ ወደሚከተሉት ሊያመራ ይችላል። ደረቅ የአይን ህመም፣ ደካማ የምሽት እይታ፣ የሬቲና ዲጀነሬሽን አደጋን ይጨምራል። አጠቃቀሙን ስናይ ሳልሞንን ከሎሚ ጋር፣ ሰርዲንን ወደ ሰላጣ ውስጥ በመጨመር፣ ቱናን ከወይራ ዘይት ጋር በመቀላቀል ቢያንስ በሳምንት 2 ጊዜ ይጠቀሙ። ሰባተኛ አቮካዶ። አቮካዶ የኃይል ሰጪዎች ሲሆኑ የሉቲን አወሳሰድን የሚያሻሽሉ ጤናማ ሞኖአንሳቹሬትድ ስብ ናቸው። ቫይታሚን ኢ የአይን ህብረ ህዋሳትን ከጉዳት ይከላከላል፣ እንዲሁም መጠነኛ የሆነ ሉቲንን ይይዛሉ። ስለዚህ እነዚህን ቶስት ላይ በመጨመር በጁስ መልክ እንዲሁም ወደ ሩዝ በመጨመር መጠቀም ይችላሉ። አትክልት ሲመገቡ ከፍተኛ የአይን ጥቅም ለማግኘት ለጤናማ የስብ ምንጭ አስፈላጊ ናቸው። ስለዚህ ግማሽ አቮካዶ በየቀኑ መመገብ ለብዙ ሰዎች ተስማሚ ነው። ስምንተኛ የአልሞንድ እና የሱፍ አበባ ዘሮች። እነዚህ የሚከተሉትን ያካትታሉ። ቫይታሚን ኢ። ቫይታሚን ኢ የአይን ሴሎችን ከነፃ ራዲካል ይከላከላል። እንዲሁም ዚንክ እና ሴሌኒየም፣ እነዚህ ለሬቲና ተግባር ወሳኝ ናቸው። እንዲሁም የማኩላር ዲጀነሬሽን እድገትን ለማዘግየት ያግዛሉ። ስለዚህ እነዚህን በየቀኑ ትንሽ እፍኝ ይብሉ። ወደ ኦትሜል ወይም ሰላጣ ውስጥ በመጨመርም መጠቀም ይችላሉ። ዘጠነኛ ቤል ፔፐር። ሁሉም ቀለሞች ቀይ፣ ቢጫ፣ አረንጓዴ የሚከተሉትን ያካትታሉ። ቫይታሚን ሲ፣ ቤታ ካሮቲን፣ ሉቲን በተለይም በብርቱካንና በቀይ አይነቶች ውስጥ እናገኘዋለን። ለአይን ካፒላር ጥንካሬና ለሌንስ ጥራትም ምርጥ ናቸው። እንዴት መጠቀም እንደሚቻል ስናይ በሰላጣ ውስጥ በጥሬ መልክ የተጠበሰ እንዲሁም ወደ ፓስታ ስልስ ውስጥም ቀላቅለው መጠቀም ይችላሉ። አስረኛ ቲማቲም። ቲማቲም ሊኮፔንን ያቀርባል። ሬቲናን ብርሃን ከሚያስከትለው ጉዳት ይከላከላል። ከእድሜ ጋር የተዛመዱ የአይን ለውጦችንም ይከላከላል። የደም ዝውውርንም ይደግፋል። ስለዚህ ቲማቲምን በሾርባ፣ በስልስ፣ በሰላጣ ውስጥ ይጠቀሙ። ትኩስ ቁርጥራጮችን ወደ ሳንድዊች ውስጥ ማክለው መጠቀም ይችላሉ። 11ኛ ስኳር ድንች። ስኳር ድንች በቤታ ካሮቲን እና ቫይታሚን ሲ የበለጸገ ነው። የኮርኒያ ጤናን ይደግፋል፣ እንዲሁም የደረቅ አይን ስጋትን ይቀንሳል። አጠቃቀሙን ስናይ ከእጽዋት በመጥበስ ከኮኮናት ወተት ጋር ማሽ በማድረግ በወይራ ዘይት ውስጥም በመጥበስ መጠቀም ይችላሉ። 12 ሙዝ። ብዙ ጊዜ ባይጠቀስም ሙዝ ለጤናማ የደም ዝውውር አስፈላጊ የሆነው ማግኒዥየምን ይይዛል። ቫይታሚን ኤ እና አነስተኛ መጠን ያለው ሉቲንን ያቀርባል። የአይን መወጠርን ከድካም ወይም ጉድለት ለማስታገስ ያግዛል። አጠቃቀሙም በጁስ መልክ ከኦትሜል ጋር እንዲሁም ከቅድመ ስፖርታዊ እንቅስቃሴ በፊት ወሳኝ ነው። ለአይን ጤና ወሳኝ የሆነው የአኗኗር ዘይቤ ምክሮችን ስናይ እነዚህን ምግቦች ከጤናማ ልምዶች ጋር በማጣመር የላቀ ውጤት ማየት ይችላሉ። ለምሳሌ የ20-20-20 ህግ። በየ20 ደቂቃው 20 ጫማ ርቀት ላይ የሚገኝ ነገርን ለ20 ሰከንድ ይመልከቱ። እንዲሁም በቂ ውሃ መጠጣት። የደረቁ አይኖች በድርቀት ምክንያት ይባባሳሉ። ስለዚህ በቂ ውሃ መጠጣትን አይርሱ። ስኳርና የተቀነባበሩ ምግቦችን ይገድቡ። የፀሐይ መነጽርን ይጠቀሙ፣ ከዩቪ እና ሰማያዊ ብርሃን ስለሚከላከል። ሌላው ማጨስን ያቁሙ፣ ምክንያቱም ወደ አይን የደም ፍሰትን ይቀንሳል። የመጨረሻው በአግባቡ የእንቅልፍ ጊዜን ያገኙ። በጥልቅ እንቅልፍ ጊዜ አይኖች ራሳቸውን ይጠግናሉ። እይታውን መጠበቅ በቤት ውስጥ ይጀምራል። እያንዳንዱ ፍራፍሬ፣ እያንዳንዱ አረንጓዴ ቅጠል የሚበሉት፣ እያንዳንዱ አሳ ወይም ለውዝ ለአይኖ የፎስ ምልክትን ይልካሉ። ለመጀመር በጣም ዘግይተው ሊሆን ይችላል፣ ነገር ግን ትንሽ ለውጦች እንኳን ዘላቂ ውጤቶችን ሊያመጡ ይችላሉ። የእይታ ማጣት የማይቀር ነገር ነው፣ ነገር ግን በትክክለኛ ንጥረ ምግቦች አማካኝነት የአይኖን እርጅና መቀነስና የበሽታ ተጋላጭነትን መቀነስ ይችላሉ። በትንሽ ደረጃዎች ይጀምሩ። ከነዚህም ምግቦች ውስጥ 1 ወይም 2 ብቻ በዕለት ተዕለት እንቅስቃሴው ላይ ያክሉ፣ እናም ልዩነትን ያያሉ። ይህንን ትምህርት ጠቃሚ ሆኖ ካገኙት ለበለጠ በባለሙያ የተደገፈ የጤና መረጃ ላይክ፣ ሼር ያደርጉ፣ እንዲሁም ሰብስክራይብ ማድረጉን አይርሱ። ሌላው ለዕድሜ ልክ የልብ ጤና አዘውትረን መመገብ ስላሉብን 10 ምግቦች ማወቅ ከፈለጉ ቪዲዮውን እዚህ ጋር ያገኙታል፣ እንዳያመልጣችሁ።